ወልድማ ያው በእመቤታችን ማርያም እንግዲህ በመንፈስ ቅዱስ አማካኝነት ተጸንሶ ተወለደ። ይሄ እኮ ዩኒቨርሳል ትሩዝ ነው። ሌላ ምን በዚህ ጨመር ጋሽ ደስታ እግዚአብሔርን አልወለደችም ኢየሱስን ያሉበትን ነገር አስረዱ። እና እግዚአብሔር ማን ፈጥሯት ነው? እግዚአብሔር እሷ ራሷ የምትወልደው ፈጣሪ እሱ አይደለም እንዴ? እግዚአብሔር እንግዲህ የተባለው ከላይ አለ እንዴ? ቆይ አንድ ጥያቄ ልጠይቁት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተባብለናል አይደለ? አንድ አምላክ ብለን እናመልከዋልና። ስጋ ወደ ምድር የመጣው እግዚአብሔር ማን ነው? ወልድ። እግዚአብሔር ወልድን ማን ነው የወለደው? ማርያም ነች እኮ። ስለዚህ ታዲያ እግዚአብሔር ወልድን አልወለደችም ለምን ይሉናል? ማን ነው ያለው? እርሱ ኖታ። ወልድማ ከማርያም ተወለደ እኮ እያልኩ ዩኒቨርሳል ትሩዝ ነው። ስለዚህ እሱ ወልድ ብቻ እግዚአብሔር ወልድ አይደለም እንዴ? እግዚአብሔር ወልድ አይደለም እንዴ? ምን ልታስተምረኝ ነው የፈለግከው አንተ? እስቲ በደንብ እኮ ግልጽ አድርግልኝ። አልገባኝም እኮ። እኔ እኮ አላልኩ። እኔ እኮ ያልኩት ምንድን ነው? እሺ ኢየሱስ ፍቅረ ኢየሱስ። እሺ ቀጥሉ። ይቅርታ ለምን እንደገባው አላውቅም። እና የእሱ ሀሳብ አሁን ቅድም ከተነሳው ሀሳብ ለየት ያለ ሀሳብ ይዞ ነው የመጣው። ወዳጄ ደስታ እንደምን አመሻ? እግዚአብሔር ይመስገን አባቴ፣ ሰላም ነው። ጥሩ ንግግር ነው ያነከው። እኛ ለመበሻሸቅ አይደለም። የዚህ ቤት የቢኒ ቤት በጣም ቃለ እግዚአብሔር ላይ ያተኮረ ነው። አያስፈልግም፣ ስድብም አያስፈልግም፣ ብሽሽቅም አያስፈልግም። ስርዓት በቃ ችግር የለውም። የሚሳደብ ያለ አይመስለኝም። ዘማሪቷም ክቡር መላከመዊም እዚህ ውስጥ አሉ። ግን አሁን በእኛ ቤተክርስቲያን አስተምሮ በእኛ ቤተክርስቲያን ስል በኦርቶዶክሳዊ ቤተክርስቲያን አስተምሮ እግዚአብሔር ወልድ ቅድመ ዓለም ያለ እናት ከአባት ያለ እናት የለውም ከአባት ድህረ ዓለም ደግሞ ያለ አባት ከእናት ብላ ነው የምታምነው የእኛ ቤተክርስቲያን። ምን ማለት ነው ይሄ ቋንቋ? ቅድመ ዓለም እግዚአብሔር አብ አባቱ ነው። ድህረ ዓለም ደግሞ አባት የለውም፣ እናት ግን አለችው በስጋ ማርያም የተገለጠ። አሁን በጣም ቅዱስ ዮሐንስ ወንጌል እዛ ቀዳሚው ቃል ውእቱ ቃል ሀበ እግዚአብሔር በመጀመሪያ ቃል ነበረ። በመጀመሪያ ያለው ቃል ቅድመ ዓለም የነበረ ነው። የቤተክርስቲያናችን ሊቅ ዲዮስቆሮስ በዘመነ ትንሣኤ ምናልባት ቢኒም መላከመዊም ሊያርሙኝ ይችላሉ። እምቅድመ ዓለም ወእስከ ለዓለም የሚል ሀሎ እግዚአብሔር በመንግስቱ አዳምን ሳይፈጥረው ትእዛዙንም ሳያፈርስ እግዚአብሔር በመንግስቱ ነበር። እግዚአብሔር የምንለው ማንኛውን ነው? ቅዳሴ ማርያም ላይ ደግሞ ይህን በደንብ አድርጎ ሲያትት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያለ ይናገራል። የሶስቱ ስም መጠሪያ እግዚአብሔር ነው። ሶሪ ደስታ እየሰማኝ አይደለም? በደንብ አዎ። የሶስቱ ስም መጠሪያ እግዚአብሔር ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ የሶስቱ። ያ ማለት ሶስት ፈጣሪ ያለን ማለት አይደለም። እያዳመጥከኝ? ከሶስቱ አካላት ሁሉም የየራሳቸው ግብር አላቸው። እግዚአብሔር አባት ነው፣ አባት። ወልድ ደግሞ ወልድ የሚለው ቋንቋ ልጅ ነው። ኦኬ። የሆነ እቃ ወድቋል፣ የወደቀውን እቃ ማምጣት ያለበት። ይቅርታ እርሶ ልጅ አሉት አይደለ? በደንብ ተላላኪ ነው። አዎ ልጄ ይላክልኛል። ጎበዝ። በቃ ወደ ሀሳቡ ይመታልኛል። ያን የወደቀውን እቃ ማምጣት ያለበት አንተ ነው ወይስ ልጅህ ነው? የወደቀውን እኮ ያገኘው ክርስቶስ ነው። በቃ ልጄ ነው። እውነት አሁን እኔ መጠይቅህ ብቻ መልስልኝ። አሁን በቃ በአጭር ቋንቋ እኮ ነው እያስረዳው ያለሁት እና እንደው እድሉን አግኝተህ እንደው ባታምንበትም እንደው አንድ ቀን ቅዳሴውን መተህ ብታዳምጠው እኔ አሁን የምልህን ነገር በደንብ ታዳምጣለህ፣ እንደው ትሰማው ነበር። ያ የወደቀውን እቃ የሚያመጣው ልጅ ከሆነ የወልድ ግብሩ ልጅ ነው። የወደቀው ሰው ደግሞ አባታችን። ቆይ ወደ ሀሳብ እኮ ለመምጣት ነው። ከስር መሰረቱ ብንነጋገር የጎደለውም ቅድም እንዳልኩ መላከማዊ ሳይሰለቹ ካልወጡ እሳቸው ደግሞ በደንብ አድርገው አተንትነው ይነግሩናል። እና ልክ ኖት እኮ እርሶ ምሳሌያዊ ንግግር እየተናገሩ እኮ ነው። ልክ ኖት እኮ ወደ ኢየሱስ እየመጡልኝ ነው። በልጄ ምሳሌ አድርገው ማለት። አዎ አይ አሁን አንተ እግዚአብሔር የሚለውን ነገር ኢየሱስ ክርስቶስ ከስጋ ማርያም እንደተወለደ አምናል። አብ ወልድ መንፈስ ቅዱስ እንዳለ አምናል። አሁን አንተ ያላሳመነ ጉዳይ የትኛው ነው?
አይ ቢኒያም ጥያቄ እኮ ነው እንትን እግዚአብሔር ከማርያም አልተወለደም ወይ እያለኝ እኮ ነው። እርሶ ምን ይላሉ? አላለም እሱ እንደዛ እኮ ነው ያለው ከመጀመሪያም ጀምሮ እርሶም ሳይገቡ እግዚአብሔር ራሱ የተወለደው ከማርያም ነው እያለኝ ነው። እርሶ ምን ይላሉ በዚህ? ምን እርሶ ሳይገቡም በፊት አቶ ቢኒያም እያለኝ ያለው የእግዚአብሔርም እናት ማርያም ናት እያለኝ ነው። እንግዲህ የአባት ማለት ነው። ትክክል ነው። እግዚአብሔር የሚለውን ነገር እኮ ነው አሁን አንተን ግራ ያጋባ። እግዚአብሔር አብ፣ እግዚአብሔር ወልድ፣ የወልድ ስሙ እግዚአብሔርም ነው። እግዚአብሔር አይደለም እንዴ? ድንግል ማርያም እኮ ፍጡር ናት እኮ። የእግዚአብሔር አብ እናት ናት ወይ? የእግዚአብሔር አብ እናት ናት ማርያም? የእግዚአብሔር ወልድ እናት ናት ነው ያለው እኮ። እኔ 100% አምናለሁ አልኩ እኮ። ለምን በቃ አቶ ደስታ ከተስማማ ካመንክ ጥሩ ነው። የእግዚአብሔር ወልድ እናት መሆኗን ካመንክ እግዚአብሔር ይስጥልን። የማምን ሰይጣን ካልሆነ በስተቀር እኮ አቶ ደስታ አንድ የሚውት አድርግልን። ምክንያቱም ዛሬ የሕክምና ቀናችን ነው። ያው ዶክተር ብዙዎች ስለሚያክም ደግሞ በማናቀው በሳምንት ነው የምናገኘው ዶክተርን እና የሕክምና ቀን ነው። ኃይሌ ዮሐንስ ምን አንድ አቶ ደስታ የእርሱን ጥያቄ ማቅረብ። እሺ ኃይሌ ዮሐንስ። አቤት። እመቤታችን ቅድስት ድንግል ማርያም የእግዚአብሔር ወልድ እናት ነች? ኦፍኮርስ አዎና። እንዴ የወልድ እናት ነች። የእግዚአብሔር ወልድ የስ እግዚአብሔር ወልድ የሚለው ላይ ጥያቄ ቢኖርብኝም ቃሉ ላይ ግን እግዚአብሔር ወልድ አይደለም። ጌታ ኢየሱስ ክርስቶስ እግዚአብሔር ጥያቄና ቢኒ ቅድም አባታችን እንደተናገሩት 3 ደቂቃ ብትሆን ስጠኝና ከዛ በኋላ መተቸት ኃይልሻ አባታችን የቤቱን ሕግ አያውቁትም። እኔ ደግሞ ያው ፕሮቴስታንታዊ መልሶችን በደንብ ስለማቅ አሁን ለምጠይቃችሁ ጥያቄ እግዚአብሔር ይመስገን አሁን ኃይሉ እግዚአብሔር ወልድ የሚለው እግዚአብሔር የሚለው እስከሚዋጥልህ ማለት ነው። በስላሴ ታምናለህ አይደለ? አዎ አምናለሁ። እግዚአብሔር አብ፣ እግዚአብሔር ወልድ አንድ አምላክ ታምናለህ? አንድ አምላክ በሶስትነት የሚኖር ቅድም አባታችን ባሉት መልኩ ነው የማምነው። ልክ እንደ ኦርቶዶክስ ነው የማምነው። ስላሴን በተመለከተ አንድ አምላክ ማምላክ ወላዲተ አምላክ እግዚአብሔር ወልድን የወለደችው ብለህ ታምናለህ? ወልድን የወለደችው ወልድ ማለት በግዕዝ ቋንቋ በአማርኛ ልጅ ማለት ነው። እግዚአብሔር ወልድ የሚለው እግዚአብሔር በዘልማድ የመጣ ቋንቋ ነው። ወልድ የሚለው ሰዋዊ ቆይ ረጋ በል እሺ። በዘልማድ የመጣ ነው የሚል ማስረጃ አሳየ። እንደዚህ አይነት ቋንቋማ እንደዚህ አይነት ንግግር እኮ በዘልማድ የመጣ ነው ስላልከን በዘልማድ የመጣ ነው ለደስታ የፈጠርከውን ጥያቄ ቆይ በዘልማድ ማስረጃ ነው አይልሻዬ የጠየቅኩ ያለሁት። ማስረጃው ጊዜ ከሰጠኝ በደንብ ነው ከኋላ አምጥቼ ማሳየህ። ቆይ ማስረጃ እኔ በነገራችን ላይ አይልሻ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው በዘልማድ ነው የመጣው ካልክ፣ ለምሳሌ እኔና አብ አንድ ነን ይላል ጌታ ኢየሱስ ክርስቶስ። በአጭር አማርኛ ነው የሚጠይቀው። ወልድ ከአብ አማርኛ ሳይሆን ይሄ ይኸውልህ ጥልቀት ያለው ቋንቋ ነው። እኔ ግን ሰዓት ወልድ ከአብ ያንሳል። ወልድ እንዴ አባቴ ከኔ ይበልጣል አላለም እንዴ? ራሱ ምን ሁሉ ላገዛለት በመጨረሻ ወልድ ከአብ ያንሳል ብለን ነው የምታምነው እንዴ? ናትና ወልድ እኮ ልጅ ማለት ነው። አማት አባትና ልጅማ ይበላለጣሉ። አባቴ ከኔ ይበልጣል አላለም እንዴ? ራሱ ኦኬ። ስለዚህ ይበላለጣል ማለት ስለዚህ በስላሴ አታምንም ማለት ባለቤቱ ያወቀ ቡዳ ነው ራሱ ኢየሱስ ክርስቶስ። አባቴ ከኔ ይበልጣል አላለም እንዴ? አባቴ ከኔ ይበልጣል ብሎ የተናገረበትን ሲያውድን ነው። ቆይ አውዱ ጋር ከመሄድ በፊት ደግሞ እኔ ቢኒያም ነኝ። አባቴ ከኔ ይበልጣል የሚለውን አውድ እንየው፣ ክፈተው። እሺ እሱንም እናያለን። ሌላ ጥቅስ ልጨምርልህ። እሱ ለሀይልሻ ወልድ እንደሚበልጥ አንድ ጥቅስ ብቻ ብዙ ጥቅስ ነው ያለኝ። አንድ ጨምርልህ። በመጨረሻው ዘመን ሁሉን ካስገዛለት በኋላ ያስገዛለትን አብን አይጨምርም። ምክንያቱም እሱ ሁሉ ላስገዛለት ለአብ ይገዛል ራሱ ገና ለወደፊት ራሱ እንኳን አሁን ብቻ ነው። አሁን እኔ እየጠየቅኩ ያለሁት እግዚአብሔር አንደኛ
አብ ከወልድ ይበልጣል የሚለውን ጥቅሱን አክፈተው። ዮሐንስ ወንጌል ምዕራፍ 12 ላይ ወደ አብ አንደኛ ቆሮንቶስን የጨረሰው ያነሳውን አንደኛ ቆሮንቶስ ምዕራፍ 15 እንትን ያለውና እሱን ክፈትና በደንብ ዲቴሉን እንየው። በመጨረሻው ሙሉ ርዕስ እየተቀየረ ርዕስ አይደለም፣ ምንም ርዕስ አልተቀየረም። ምንም ቆይ ሰሙዬ አንዴ ቆይ። እሺ ቆይ ሰሙዬ አይውና ቢኒያም ብቻ አውሩ እስቲ አንዴ ፕሊዝ። አንዴ ሰሙዬ። እሺ ርዕስ እየተቀየረ ነው። ይኸውልህ አይልሻ፣ እኔ አንተን ፈርቼ ርዕስ ቀይሬ የማላውቅም አይልሻ። በአጭር አማርኛ ወልድ ያንሳል አብ ይበልጣል የምትለው በምንድን ነው? አባትና ልጅ የተወለደ ነው፣ አባት የወለደ ነው። ሁሉ ጊዜ የተገኘ ካስገኘው ያንሳል። ምን ጥያቄ አለው? ማስረጃ እኔ አባቴ ከኔ እንደ ሰው መወለድ ነው የምታስበው? እሱን አብ ወላጅ እኔ ወለድኩ ሲለው ከሆነ ምንም መመራመር እኮ አያስፈልግም። ራሱ ባለቤቱ አባቴ ከኔ ይበልጣል፣ ወደ አብ በመሄድ ደስ ባላችሁ፣ ምክንያቱም አባቴ ከኔ ይበልጣል ብሎ ራሱ የነገረን ከሱ ባልሰማ ዳመልክ ባላይ አምላኪ ኢየሱስ ይሁን እግዚአብሔር ይመለክ ሰው የሚያመልክ ኢየሱስ ክርስቶስ አምላክ አለው ራሱ። አይልሻ አሁን እሱን ንክፈትና እንየው ቢኒ። ከሆነ ሰዓታችሁንም ለምታጠፋዋል። ትርጉም በስለሽ እኔ ጋር ማድረግ አትችልም። ብራዘር ወይ አንተ ለምን 3 ደቂቃ ወይ 2 ደቂቃ አሰጠኝም? እሺ አልሰጥም። ለምን መሰለህ? ይህን ሁሉ ጠብቄ ሰዓት አልሰጥህም እያለ ነው። ወይ ስማኛ፣ አሁን በደንብ በስላሴ አምናለሁ ብለህ ስላሴን እኩልነት አታምንም። የስላሴን እኩልነት ነው ማምነው። ፈጽሞ በስላሴ መካከል መበላለጥ የሚባል ነገር የለም። አንዱ ከአንዱ በፊት አልነበረም። አንዱ ከአንዱ አይበልጥም። አንዱ ከአንዱ አያንስም። ሶስቱም ሁሉን ቻይ፣ ሁሉን ፈጣሪ፣ ሁሉን የሁሉ መገኛ የስላሴ አርአያ ነው። በዛ ነው ግን ሰውን ከማዳን አንጻር ሁለተኛው ከስላሴ አካል ስጋ ለባሽ ሆኖ መጣ። ቃልም ስጋ ሆነ ብለህ የጠቀስከው ማለት ነው። ስጋ ለባሽ ሆነ በኋላ ሰዋዊ ባህሪውና መለኮታዊ ባህሪው ጎን ለጎን ማይሆን ቃል ስጋ ሲለብስ ከእግዚአብሔር አንሷል የሚል ማስረጃ ስጠኝ። በሰውነቱ ያንሳል፣ በመለኮትነቱ ከአብ እኩል ነው። በል እስኪ በመለኮቱ ያንሳል የሚል ማስረጃ አሳየኝ። አያንስም። ለምን የሚያንሰው? በመለኮቱ አንሶም አያውቅም፣ ለዘላለምም አያንስም። በስጋ እንደ ወልድ የተናገረው ወልድ ማለት በግዕዝ ልጅ ማለት። ስማኝ፣ በመለኮቱ አያንስም ካልክ እኛ ስለ መለኮታዊ ባህሪ ነው ስላሴን የምናነሳው። በስጋ ቤዛ ሆኖ ሲመጣ ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ከአብ ከመንፈስ ቅዱስ አንሱ አይደለም የመጣው። ማናነሳለ አጠገብ እኮ ነው ያሉት። ቢኒ አንድ ደቂቃ ስጠኝና ላብራራ። ሚውት አደርግ እዚህ ለምንድን ሚውት የማደርገው? እያወራን እኮ ነው። በምስክር ፊት ነው የምንጠይቀው። ሚውት አደርግ። እና አንተ ይኸውልህ ቢኒ ምን እንደምናገር ስለምትፈራኝ እኔ ሀይልሻ በእውነት እኔ የፕሮቴስታንት የት እንኳን አንተን የትኛውም የምትፈራው ሌሎቹ አይደለም። ቆይ ሀይልሻ ቆይ አሁን አያንስም ብለሃል። በነገራችን ላይ አያንስም ብለህ መጣል። ቅድም ያንሳል አላልከንም እንዴ? እስኪ ቆይ ታዛቢዎች ይናገሩ። ለፕሮቴስታንቱ ጎበዝ በምን እንደሚያንስ በምን እንደማያንስ ለምን አላብራራም? እሺ አንዴ ቃል አይሰጠኝም ወይ? ስማኝ አቶ ደስታ ቢኒ በና ሰው ይታዘባል። ፕሮቴስታንትን አይደለ ነኝ። እሺ ኃይሉ ያንሳል ብሎ ሲናገር ሎቱ የደስታ ምስክርነት አልፈልግም። የደስታ ምስክር ደስታ አልገባውም ሲጀመር። ቆይ የገባኝን ያክል አውራ። አንተ ለምን እንትን ትለኛለህ? አቶ ደስታ አውራ አደራ። እኔ ወክለ እንዳታውራ ራስን አንተ ወክዬ አይደለም ማንም ስለ ራስ አውራ። ስለ ራሴ ነው የማውራው። ቅድም አብ ከኔ ይበልጣል የሚለው ነገር በጣም ኢየሱስ ክርስቶስ ትሁት ስለሆነ ትህትናውን ለመግለጽ ነው። ኢብን እስከ መጨረሻ መቼ ነው ማለት እንትን ስል
as end of world ምናምን አሁን ቋንቋው ትንሽ እንትን ስለምደኝ ነው እና ይሄን ከአባቴ በቀር እኔም አላውቀውም ይላል። ሳቅ ቀርቶ አይደለም በጣም ትውት ስለሆነ ትህትናውን ሊያሳይ ነው። አብ ከኔ ይበልጣል እንደዛን ነገር አላውቅም። እንግዲህ በእንትናቸው ምንም አይነት ልዩነት የለም በእኔ እምነት እንደ መጽሐፍ ቅዱስም ማለት ነው። ኃይሉ ደግሞ ሲያወራ ስትራይክ ያደረገኝ ነገር አለና ምንድነው በመለኮታዊ ባህሪ አንድ ናቸው እኩል ናቸው አለ። ወደ ምድር ሲመጣ ያው ልጅ ሆኖ መጥቷል ነው መሰለኝ ኃይሉ መልእክት። ቢኒ ትክክል አይደለም። ይሄ ልጅ ይኸው ጊዜ ሰጥተህ እያዳመጥከው ነው ዊክ እንደሆነ ስላወቅ። ለእኔ ግን አንድ ሰከንድ እንኳን እንዳወራ አፋፌን እያልክ የኔን ቻንስ ለሱ ሰጥተህ ልጁ ለውጥ የሚያመጣ ልጁ እንዳልገባው ስለምታውቅ ጊዜ ሰጥተህ ቁጭ ብለህ እኔ እየሰማኸው ነው። ኃይሉ እንዳልገባው ምናምን እያወክሪያ እኔንም አይደለም ሌላ ነገር አለ። እዚህ ጋር ግን አልገባህም ወንድም፣ አልገባህም። ግድ የለም። ቆይ አንተ እስላም እየተባልክ እንዴት ነው ስለ ኢየሱስ ክርስቶስ የምታወራው? ኢንሻአላህ ግድ የለም እንገናኛለን። እናንተ ምንድን ነው ኢንሻአላህ ደግሞ? ቆይ ሰሙኝ። እኔ የፕሮቴስታንት ጥያቄን ስለሚገባኝ ነው። አንዴ ታገሱ። ከእኔ አዩ ይበልጣል የምትለውን ፓርት አንዳንድ ነገርን በልበትና እንሂድ። አሁን ኃይሉ አቢዩዝ እያደረገው ስለሆነ ተመንትኑ እንዲያውም ጭራሽ ሰዓት ሳይሰጠኝ ነው አቢዩዝ ያደረግኩት። ኃይሉ ያለዝ ረሳት ስጡ፣ ለእንግዶቻችሁ አክብሩ። እንግዳ ሰሙያን ኃይልሻ እድል የምሰጥህ ሎቱ ስብሐት አብ ከወልድ የሚያንስበትን መጽሐፍ ቅዱስ ላይ ማስረጃ ስጠን። ማስረጃ ልስጥሽ። አንዳንድ ኦኬ ኢየሱስ ክርስቶስ አለ አምላኬ ብሎ ጠርቶታል። ኢየሱስ ሲያመልክ አይቻለው። አምላኪ ከሚመለከው ያንሳል። አባቴ ሲል ሰምቼዋለሁ። ልጅ ከአባቴ ያንሳል። እንደገና ራሱ ደግሞ በአፉ አባቴ ከኔ ይበልጣል ብሏል። እንደገና ሁሉን ላስገዛለት ለአብ ይገዛል ተብሎ ተጽፏል። ሲጸልይ በመከራው ሰዓት ዕብራውያን ምዕራፍ 5 ላይ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ እንጂ ልጅ እንደመሆኑ መጠን አልዛተም። ቃል በቃል አምላኬና አባቴ ብሎ ነግሮናል። ይሄን እያየሁ እንዴት ነው በስጋው በወልድነቱ ከአብ እኩል ነው ብዬ የማምነው? ኦርቶዶክስም ትክክለኛ የኦርቶዶክስ አዋቂዎችም እንደዛ አያምኑ። እናንተ ከየት እንዳመጣችሁ አላውቅም። እሺ፣ በጣም ጥሩ። ይሄን ተናገርክ አይደለ? በእግዚአብሔርነቱ ግን አምላካችን እግዚአብሔር ነው። ከአብ የሚተካከል አባታችን ነው። ጨርሻለሁ። ጎሄድ ኦኬ። ስለዚህ አብ ለአንድ ነገር ንጽጽር፣ እኔ ቢኒያም ነኝ ኃይልሻ፣ ለአንድ ነገር ንጽጽር አብ በስጋ መጥቶ ያውቃል? አያውቅም። መንፈስ ቅዱስ በስጋ መጥቶ ያውቃል? አያውቅም። ልታነጻጽረው የቻልከው ታዲያ ያልመጣውን እንዴት ነው? ኦኬ፣ አብንና መንፈስ ቅዱስን ለማነጻጸር ከወልድ የሚለዩት በስጋ አልተገለጡም፣ መንፈስ ነው። ልዩነታቸውና አንድነታቸው መንፈስ ቅዱስ ሁሉን ቻይ ቢሆንም ልክ እንደ ወልድ ራሱን ሚኒማይዝ አድርጎ በቅባት መልክ የወልድን ሀሳብ ብቻ ለማድረግ ወልድን ተክቶ ስራ ብቻ እንጂ በእግዚአብሔርነቱ። አሁን ወደ መንፈስ ቅዱስ ደግሞ መታል። ቆይ እኔ የጠየቅኩት ጥያቄ ግልጽና ግልጽ ነው። አሁን መለኮትነታቸው ይበላለጣል? አይበላለጡም። አብ በስጋ መጥቷል? መጥቶ አያውቅም። ስጋ ለባሽም አይደለም። መንፈስ ቅዱስ በስጋ መጥቷል? አልመጣም። አግሪ አድርገው። በስጋ የመጣው ማን ነው? ኢየሱስ ክርስቶስ ነው። ወልድ በስጋ ኢየሱስ ክርስቶስ ከመጣ አብን ከኢየሱስ ክርስቶስ ጋር በስጋ ለማነጻጸር የሚነጻጸር ነገር ስለሌለ እንዴት ልታነጻጸር ቻልክ? ላነጻጽርም አልችልም በሰውነት። ምክንያቱም ሰው ከእግዚአብሔር ዘንድ ይነጻጸራል። ከእግዚአብሔር ዘንድ የተገለጠ ሰው ነበር አለ እንደሚለው ወይ ስማኛ። አሁን በስጋ መጣ። ስለዚህ እኛ ለምሳሌ በስላሴ ማንነት አለው እንዳረሳ ቢኒ ባህሪውን አልቀላቀልኩም ነኝ። በእግዚአብሔርነቱ እግዚአብሔር አባታችን ነው። ከአብና ከመንፈስ ቅዱስ የሚተካከል ሆኖ ሳለ እኛን ለማዳን በተገለጠበት ከቅድስት ድንግል ማርያም በተወለደበት በወልድነቱ ግን ስጋ ለባሽ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባ ሆነ። በስጋ ለባሽን ስጋ በመልበሱ ቃል ስጋ ሆነ በማለት በመሆኑ ከአብ የሚያንስበት ከመንፈስ ቅዱስ የሚያንስበት
ምን ጥያቄ ያለው? ከእግዚአብሔር ዘንድ የተገለጠ ሰው ነበር ተብሎ እየተነገረን ሰው ከእግዚአብሔር ስለማነሱ ጥቅስ ይልቀው ከዚህ በላይ ጥቅስ ምን ልስጥ? ቢኒ ማነስ ይለዋል። ያ ቦታ ማነስ ይለዋል። ሁለት ግድንግድ ጥቅስ እኮ ሰጠው ቃል በቃል ሁሉን ላስገዛለት እንደሚገዛና አባቴ ከዚህ በላይ አይደለም ወይ? ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተገለጠ ሰው ነበር አይለው? ይኸውልህ እንዳንተ አይነት ሰው አይደለም፣ እንደኔ አይነት ሰው አይደለም። ከኃጢአት በስተቀር በነገር ሁሉ ወንድሞች ታዲያ ከኃጢአት በስተቀር ነክቶኛል፣ እሱን ኃጢአት አልነካውም። ከዚህ ውጭ ልዩነት የለም። ቆይ ተው ስንመለከተው ከቁጥር 5 ጀምሮ ማንበብ እንችላለን። ጋይስ ወደ ባብ እንዳለው አብን በእኔ እንዳለ እመኑ ይላቸዋል። ኃይሉ አንዴ ይሄ ከዚህ የማቴዎስ ወንጌል እኔ አቶ ኃይሉ ጥያቄ ኮንፊውዝድ ነው ያደረገኝ። መጀመሪያ እግዚአብሔር ወልድ በስጋ እንደተገለጠ አምነዋል። አዎ አይደለም? እንደገና አብም ተገልጦ አያውቅም። ነፋስ ማለት ስጋ የለውም ማለት በዮርዳኖስ እግዚአብሔር ወልድ ሲጠመቅ አብ ከሰማይ ሆኖ የምወደው ልጄ የምወደው ልጄ ይህ ነው አለ። መንፈስ ቅዱስ በርግብ አምሳል ተገለጸ ይላል አይደለም? ማቴዎስ 3 ላይ አሁን የምወልደው በስጋ አይደለም። አሁን ምናልባት በፕሮቴስታንቲ በጴንጤው ዓለም ውስጥ የሚሰበከው ክርስቶስና እኛ ቤተ ክርስቲያን ውስጥ የሚሰበከው ክርስቶስ በአስተምሮ በመጽሐፍ ቅዱስም ሄደን ስናይ እጅግ በጣም የተለያየ ነው። ለምሳሌ ዮሐንስ 3 ላይ ኒቆዲሞስ ሰው ካፈጀ በኋላ እንዴት ወደ እናቱ ማህፀን ተመልሶ ይወለዳል ብሎ ጠየቀው እና መንፈስ ቅዱስም መለሰና ኢየሱስም መለሰና ሰው ከውሃና ከመንፈስ ካልተወለደ ሰው ከውሃና ከመንፈስ ልብ በል ሄዶ መጠመቅ አለበት፣ የእግዚአብሔር ልጅነት ማግኘት አለበት። ያ ማለት ክርስቶስ በዮርዳኖስ በዮሐንስ እጅ ሲጠመቅ እኔና አንተ ስንጠመቅ በማስም ሊጠመቅ ነው? በአብ በወልድ በመንፈስ ቅዱስም። እኔ ለአቶ ኃይሉ ምናልባት እንደው ለጠየኳቸው ብቻ መልስ የሚሰጡኝ ከሆነ ዮሐንስ ኢየሱስ ክርስቶስን ሲያጠምቁ በማስም ነው ያጠመቀው? አልተጻፈም። ግን ባይጻፍም በዛን ሰዓት በከሌ ስም የሚባል ነገር ሳይሆን የዝግጅት ጥምቀት ነው የተጠመቁት። የዝግጅት ጥምቀቱ ምንድን ነው? ወደ መሲሁ እሄዳለሁ ፈቃደኛ ነኝ፣ መጥምቁ ዮሐንስ ከኔ የሚበልጥ የጫማውን ጥፍር መፍታት የማይገባኝ በመካከላችሁ ነው ላለው ወደ እሱ እንዲሄዱ የሚያደርግ የዝግጅትና የንስሐ ጸሎት እንጂ የጥምቀት እንጂ የአዲስ ኪዳን ጥምቀት አይደለም። ሲጀመር ያው በማንም ስም አይደለም። እኔ አንድ አድቫይስ ላድርግና ከቻልክ ምንም የተጻፈ ነገር የለም። ቆይ በቃ ስለማትቀበለው እኔም አልገለጽኩትም። ያው እጅ ላይ ቴክኖሎጂ ከተጻፈ ይቀበላለሁ፣ ከነገሩኝ ከጠቀሱልኝ ይቀበላለሁ። ግን የለም። አንዴ ወዳጅ ይኸውልህ፣ አሁን እኮ የመቀበል ያለመቀበል አንተ ፋንታ ነው። ዴ ከወዛ አበዛ ፈቀልክ ነው። ወደ ውድድርከው ነው እጅ የምትነክረው ወደ ምትወደው ከተቀበል አይደለም። ከሰማው ጥቅስ ካገኘው አምናለሁ። አባታችን አምኖታለሁ። ይኸውልህ አሁን መጽሐፍ ላይ አልከኝ። አሁን ይኸውልህ በመጽሐፍ ወደ መጽሐፍ ከሄድን ደግሞ ከዚህ መጽሐፍ ያልተጻፈ እጅግ በጣም ብዙ ነገር አለኝ ይላል ዮሐንስ ራሱ። አሁን እኔ ምን አባታችን እሱ ካቅሜ ይበላል የኔ ወዳጄ ወዳጄ የመቀበል ያለመቀበል ያንተ ፋንታ ነው። አሁን ስላልከው ነው። ስለ ኢየሱስ ክርስቶስ እግዚአብሔርነት ተቀብልሃል። አሁን እንደው ላለመቀበል ንግግራችን ራሱ የተረዱ አልመሰለኝም። ይቅርታ አሁን ኋላ ላይ ስለገቡ መሰለኝ። ኋላ ላይ ነው የመጡት። እርሱ ኃይልሻ አንዴ አሁን የኃይሉ ዮሐንስ ንግግር ዮሐንስ እኮ ንግግር ምንድን ነው? የድፍረቱ ብዛት ሎቱ ስብሐት እኔና ክርስቶስ አንድ ነን የሚል ትምህርት አለው። ኃይሉ ዮሐንስ እንደምታው ርዕስ አትቀይርብኝ። ቢንዬ 5 ደቂቃ ስጠኝና ልመልስለት። እስኪ እኔ ኃይሉ ዮሐንስ የጠየቀው 5 ደቂቃ ራሱን እየጠየቀ ለእኛ 1 ደቂቃ እንኳን ሳይሰጠን
እንዴት ነው ለእናንተ ቢኒ ቆይ ሰሙ አንዴ ሰሙዬ ቆይ አንዴ ሰሙ አንዴ አሁን እኔ እኮ ኃይሉን እኮ ዘመኔ ሙሉ እኮ አውቀዋለሁ ዘመኔ ሙሉ እኔም ብዙ ጊዜ ምንቁጥናው የኃይሉ ዮሐንስ ትምህርት እኔና ኢየሱስ አራተኛ የሥላሴ ትምህርት ብሎ ነው ኃይሉ የሚያስተምረው። እኔ አራተኛ የሥላሴ ርዕስ አልቀየርኩም። ይኸውልህ ቅድም እኮ መለስክ እኮ። ከዛ በኋላ ወደ ክርስቶስ ስትመጣ በስጋው ብለህ ለምሳሌ ወደ ምድር ማን የመጣው አብ ነው መንፈስ ቅዱስ ነው ብዬ ጠየቁ። ወልድ ነው። እሺ ስለዚህ ለንጽጽር ያበቃው ቅድም አቶ ደስታ ለትህትና በነገራችን ላይ መጽሐፉ መሄድ ነው የሚያስተምረን እንጂ በፍጹም እኔና አብ አንድ ነን የሚል የተሰመረ ቃል አለ። እኔና አብ አንድ ነን። ስለዚህ እያንዳንዱ ነገር የተከናወነውን ነገር ከአንተ ከሰውየው ከሰው ኃይሉ ዮሐንስ ከሚባል ጋር ክርስቶስን አንድ ለማድረግ የምትሄድበት በእውነት መጽሐፍ ቅዱሳዊ ጠባይ ነው። ለምሳሌ መጽሐፍ ቅዱሳዊ መልስ አለኝ ስለ አንድነታችን ልነግርህ ነው። በስጋው አልክና ልክ እንደኔ ነው ስትል ኦኬ ስለዚህ ብዬ ያዝስ አደረገ ኃጢአት ያልነካው እኔ አንድ ደቂቃ ብትሰጠኝ እኮ ይኸውልህ ማንም ሰው የማይነቀንቀውን እውነት ነው የምነግርህ እዚህ ጋር ለእኔ 2 ደቂቃ ስጠኝ ቢኒ። በጣም እየተዘለለ እየሄደ ነው እና ያነሳቸው ፖይንቶች በጣም አስደንጋጭ ፖይንቶች ናቸው እና በተጠቀሰው መጽሐፍ ላብራራለት። ኃይሉ ከኔ ጋር ቀጥል። በጣም ቴንኪው። በቃ ለእርሶ ሰጥተናል። እሺ ቀጥሎ። በነገራችን ላይ ኃይሉ ኤልያስ አንድ የመጽሐፍ ቅዱስ ክፍል የዘነጋ አይመስለኝም። የፊልጶስን ጥያቄ በዚህ የመጽሐፍ ቅዱስ ክፍል ውስጥ ዮሐንስ ወንጌል ምዕራፍ 14 ላይ አስተውለኸዋል? አስረዱን፣ እሰማለሁ። ምን ነበረ ፊልጶስ የጠየቀው? አልገባኝም የትኛው ጥቅስ እንደሆነ። አሁን አየህ እዚህ ጋር በጣም የሚገርምህ አንተ 14 ጥቅሷን ብቻ ነው ያዝከው። 14 ምንድን ነበር ጥያቄው? አልገባኝም። የዮሐንስ ወንጌል እኔና በደንብ ስማ፣ እኔና አብ አንድ ነን ከእኔ አብ ይበልጣል የምትለዋን ፖይንት ብቻ ነው ይዘራይዝ ያደረግከው። አንተ ግን ኃይሉ ምዕራፍ 14 ከቁጥር 8 ላይ የፊልጶስን ጥያቄ አንብበኸው አታውቅም። ለዛ ነው የጠየቅኩህ። እስኪ መልስልኝ፣ ፊልጶስ ምን ብሎ ነበር የጠየቀው? እሺ እና አብን አሳየንና ይበቃናል አለው። አብን አሳየንና ይበቃናል አለው። ክርስቶስ ምን ብሎ መለሰለት? ክርስቶስ ምን አለ? አታውቀኝም ወይ? ምን ብሎ መለሰለት? አታውቀኝም ወይ? ይህን ያህል ዘመን ከእናንተ ጋር ስኖር እንዴት አብን አሳየን ትለኛለህ አለው። ከዚያ በኋላ ወረድ ብሎ ማንበብ ነው አብ እንዳይደለ። ከዛ በኋላ ምን አለ አይሉ? ከዛ በኋላ አብ በእኔ እንዳለ እኔም በአብ እንዳለሁ አብራራለት ቃል ላናገር። ከዛ በኋላ ወረድ ብሎ እኔና አብን እንመጣለን በውስጡ መኖሪያ እናበጃለን። ቁጥር 9 ላይ ምን ይላል? እስቲ አንብቡልኝ። ባይብል አላስኩም እኔ በቃሌ ነው እያወራሁ። እኔን ያየ አብን አይቷል አላለ? አዎ እኔን ያየ አብን አይቷል። የስ ኦኬ። ይሄን ክፍል አላነበብከውም እርግጠኛ ነኝ። ምን ማለት ነው አትልንም? እሺ ከዛ በኋላ ምን አለው? ቁጥር 10 ላይ ጠይቁኝ የፈልጉትን እያነበቡ ባይብል አላስኩም። ቁጥር 10 ላይ ምን አለው? ቁጥር 10 ላይ የለም አስታውሱ። ኦኬ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን አለው። yes በዚህ ታምናለህ? አዎ እንዴ በደንብ ቃል በቃል ነው ማምነው። እዚህ ጋር ጥያቄ የምጠይቅህ ነገር እሺ አብ ወልድ ውስጥ ወልድስ በአብ ውስጥ እንዴት ነው የሚኖረው? በጣም አሪፍ። እሺ ጣልቃ እንዳይገቡብኝ አንድ ደቂቃ። ክፍሉ ራሱ ኢየሱስ ክርስቶስ ሲጀመር ለማን ነው ስሙ ደቀ መዛሙርቱ ማን ነው ፊልጶስ ለጠየቀው ጥያቄ እሱ ቀጥታ ስለ አብ ስለሚያወራ አብን በኢምፐርሰን አንጥቶ የሚያሳየው ነው የመሰለው እና ኢየሱስ ክርስቶስ የመለሰው አብ በእኔ እንዳለ እኔን ያየ አብን አይቷል፣ እንዴት አብን አሳየኝ ትለኛለህ የሚለው ነገር ኢየሱስ ክርስቶስ የአብ ነጸብራቅ ስለሆነ ነው። የአብን ሀሳብ ብቻ ነው የሚያደርገው። ከአባቴ የሰማሁትን ብቻ ነው የማደርገው፣ ከአባቴ ያየሁትን ብቻ ነው የማደርገው። አብ ልኮኛል። ስለዚህ የአብ ነጸብራቅ ነው። ዕብራውያን ምዕራፍ 1 ቁጥር 3 ይሄንን ነው የሚያወራው። እዚሁ ጋር ኃይሉ ሌላ ቦታ ሳትሄድ ወደ ዕብራውያኑ እንመጣለን። ችግራችሁ እናንተ ልክ አናቷን ካስንጀምር ዕብራውያን ጋር እንመጣለን። ቆይ እኔ አንድ ደቂቃ ብቻ የጠየቅኩት ኖ አንድ ደቂቃ አይደለም እኔ የጠየቅኩ። እሺ 30 ደቂቃ 30 ሰከንድ። ቆይ የዮሐንስ ወንጌል ምዕራፍ 14 ቁጥር 10 እኔ በአብ እንዳለው አብን በእኔ እንዳለ አታምንምን ሲለው አብ በወልድ ውስጥ
እንዴት ኖረ? ወልድስ በአብ ውስጥ እንዴት ሊኖር ቻለ? እኛ እየጠየቅን ነው የሚፈልጉት። ኦንቶሎጂካል ትሪኒቲ ነው እየጠየቅን ያለ ነው። ስለ ትሪኒቲ አይደለም ያ ቦታ የሚያወራው። ባይዘው የአብ ነጸብራቅ የአብ ተልእኮ የመጣው የእግዚአብሔር ልጅ ነው የሚያወራው። ኃይልሽ አንተ አሁን አንተ ቤዚክ ችግር እሺ፣ ኖ የኔን ችግር ተው፣ ጥያቄ ጠይቁኝ። ይሄንን ቦታ ላብራራ ነኝ። በቃ አሁን ሰሚ ወደ 600 ሰው ቁጭ ብሎ እያየን ነው። ሰው እየታዘበን ነው። እቺን ጥያቄ የጠየቁኝን ጥያቄ አብ በወልድ የኖረበትን መንገዱ ምን እንዴት ነገር እንዴት ታየዋለህ ለሚለው ነገር ለእኔ ብዙ አልፈልግም። አንድ ደቂቃ ትበቃኛለች። እንደገና ጠይቁኝ። ሰው 600 ሰው እየሰማው እንደገና እየጠይቁኝ እኔም አብራራለታለሁ። በደንብ ስማ። በነገራችን ላይ ከኦንቶሎጂካል ትሪኒቲ አንጻር ነው ወይም ኩነት በነገር ስላሴ አስተምሮ ነው እኔ ሜንሽን እያደረኩለት ያለው። ጥያቄ ኩነት ነው፣ ፈንክሽን አይደለም። እኔ እየጠየቅኩት ያለው አብ በወልድ ውስጥ እንዴት ህልው ሊሆን ቻለ? ወልድስ በአብ ውስጥ እንዴት ህልው ሆኖ ሊሆን ቻለ? እንደ ኦርቶዶክሶች ነው የምቀበለው እያልከን ስለሆነ ነው። እና አሁን አንተ አነዋወራቸውን ብቻ ነው የምትነግረን። ይሄ በራሱ ሰልፍ ኤክስፕላናቶሪ የሆነ ኩዌስችን ስለሆነ በጣም ተቀብያለሁ። ላብራራው። አንድ ደቂቃ ትበቃኛለች። እኔ ሰዓታችሁን አልወስድም። ክፍሉ እዛ ቦታ እያወራ ያለው የስላሴን ትምህርት ለማስተማር ወይም ደግሞ የአብ የወልድ መንፈስ ቅዱስን ልዩነትና አንድነት ለማስተማር ሳይሆን ኢየሱስ ክርስቶስ ስፔሲፊክሊ የተናገረው የራሴ አይዲያ የራሴ ሀሳብ የለኝም፣ በእኔ የሚያድር እኔን የላከኝ አይዲያ የሰጠኝ ተልኮዬ በሙሉ በአብ ተልኬ ስለመጣው እኔን ያየ አብን አይቷል ብሎ ሲናገር በአይን ስለማየት ሳይሆን ማየት የሚለው ቋንቋ ስለማወቅ ነው የሚያወራው። ኢንተርቼንጅብሊ የተጠቀሰበት ቋንቋ ነው። እዛ ጋ የአባትና የልጅን ሁለትነትና አንድነት ለማስተማር ሳይሆን አባቴ ያሳየኝን የአባቴ ተልእኮ ነው ያለኝ፣ የአባቴ ነጸብራቅ ነኝ፣ አብ ወደ ምድር ቢመጣ እኔም ማወራላችሁ ነው የሚያወራው። ከዚህ የተለየ ነገር አንዳች ነገር የለውም። ስለዚህ እኔን መስማት አብን መስማት ነው፣ እኔን ማየት አብን ማየት ነው የሚለውን እንጂ ስለ ስላሴ የሚያስተምር ክፍል አይደለም ያ ቦታ። ይሄ ነው አባ። ኦኬ እንቀጥል። እዚህ ቁጥር ላይ ቁጥር 10 ላይ ይቀጥላል። በደንብ አሁንም እየጠየቁ ነው። ጥያቄን አልገባህም፣ አሁን አልመለስከውም። ገብቶኛል። እኔ የምነግራ ቆይ ኃይሉ ቆይ አንዴ እድል ሰጥቻለሁ ይላል። ይሄው እዚሁ ቁጥር 10 ከዚህ ቀጥላ እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው ነው የሚለው። በማን በእኔ ተናጋሪው ማን ነው? እግዚአብሔር ወልድ ወይም ኢንካርኔትድ ወርድ ብለን የምንጠራው ኢየሱስ ነው ይሄን እየተናገረ ያለው። በደንብ ስማ። እኔ የምነግራችሁን ቃል ከራሴ አልናገረውም ካለ በኋላ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። እየጠየቅን ያለነው በክርስቶስ ውስጥ የሚኖረው አብ ስራውን ይሰራል እያለ ነው። አብ በወልድ ውስጥ እንዴት ነው እየኖረ ያለው? ይሄን ከፈታህልኝ የዘመናት ጥያቄ ኃይሉ ይፈታል። ዛሬ ክርስቲያን በቃ ቴንክ ዩ። አሁን ደግሞ ላውራ ነኝ። ይሄ ተመሳሳይ ዮሐንስ ወንጌል ምዕራፍ 17 ላይ ካለው ጋር አንድ አይነት ስለሆነ ያኛው አትሂድ ወደ እኔ ከኛ አባት ጋር ጥሩ እየተወያየ ወዴት ሄድኩ እንደሆነ ስለገባ ቢኒ አዋቂ አጥፊ ነው። ወደ 17 እሱ በነገራችን ላይ 17 እዚሁ ጋር ጨርስ። ቢኒ 10 ላይ ሰዓትን እኔ እኮ ከአንዴ ቃል አልፍም አልዘልም። 10 ላይ ምን ቸገረ ቢኒ? 10 ላይ ከአንዴ ቃል አልዘልም። ጌታ ምስክሬ ነው። ቢኒ በእናትህ ተራብተታ እኔ ከሳቸው ጋር ተግባብተናል። 600 ምናምን ሰው እየታዘበን ነው። ኃይልሽ ሳልጀምር ነው ቢኒዬ እዚሁ ስለሚይዘው ችግር የለውም። እኔ እዚህ ቁጥር 10 ነው እየጠየቁ ያለሁት። እንደውም እዚሁ ላይ ልጨርስልህና መንፈስ ቅዱስ በአብ ውስጥ አብስ በመንፈስ ቅዱስ ውስጥ እንዴት ሊኖር ይችላል? ይሄንም አያይዘህ መልስልን። እኔ በጣም ቀላል ነው ባይዘው አብራራለሁ እኮ ችግሩ አፋፌን ማትሉኝ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ነው የምታብራራለን። እንደው ባካችሁ እኔ በደንብ እቺን ነገር እንደው አንድ ሁለት ጥቅስ ብሰጣችሁ አብራርቷል ማለት ነው። ግን ቢኒ ምን ልጠቅስ እንደሆነ ስለገባው በቃ ኃይሉ በቃ ከታረገኝ አንተኑን ተውና ከኔ ጋር ነው የምትጨርሰው እኮ ቢኒ ጣልቃ እንዳይገባ ምዕራፍ 14 ቁጥር 10 ላይ ነው እኮ ቢኒ ጣልቃ እንዳይገባ የጠየቁኝን ጥያቄ እመልስልዎታለሁ ነው። እሺ ቀጥላ። እስካሁን ጊዜ ሰጥተናል። መጽሐፍ ቅዱስ በመጽሐፍ ቅዱስ እኮ ነው የሚተርከው እንጂ ቃል በቃል እኮ ሲባል ጥቅስ እዛ ጋር ስታነሳም ግን ሄጄ ልጠይቅህ ነው። ምዕራፍ 17 ላይ እኔ ፈለጉትን ጠይቁኝ።
ለእርሶ ስለዚህ እችን መልስ ወደዛ ከሜዳችን በፊት እስችን መልሳት ፊል ፍሪ ክፍሉ በአጠቃላይ ኢየሱስ ክርስቶስ ተልኮ ነው የመጣው። በዮርዳኖስ ወንዝ በእሱ ደስ የሚለኝ የምወደው ልጄ ነው እሱን ስሙልኝ ብሏል። ከዛ ሰዓት ጀምሮ ኢየሱስ የራሱ መልእክት የለውም። ከራሱ የሆነ አንዳች ነገር የለውም። የምትሰሙት የምታዩት ነገር በሙሉ የኔ አይደለም የላከኝ አብ ነው ብሏል። ሳምባዲ መጥቶ ተነስቶ አብን አሳየኝ ቢል ራሱን እያታለለ ነው። ለምን ኢየሱስ ክርስቶስ ማንን ሊያሳይ ነው የመጣው? አብ ሊተርክ አይደለም የመጣው። ከጥያቄ ወጣ እንደ እርሶም እንደ ቢኒ አናግሩም። ጥያቄ ልድገምልህ አሁንም ቆይ ቢኒ ናትና ገና ሳልጀምረው ሌላ በጣም ሮንግ የሆነ ነገር እየተናገረ ጥያቄ ልድገምልህ። ጎበዝ ፈርታችሁኛል ማለት ነው። 600 ሰው ኮንቪንስ እንዳላረግ ጌታ ምስክሬ ነው። ፈርታችሁኛል። እኔ የምር ኃይሉ እንዳንተ አይነት ጥያቄው ልድገምልህ። ምንድን ነው ማለት ጥያቄውን ልድገምልህ። ሌላ ነገር እኔ ጥያቄውን ልድገምልህ። ኃይሉ ጥያቄውን ሰምቻለሁ እኔ ወይ ልድገምልክ ሌላ ነገር እያወራ ስለሆነ 713 ሰው አለ። እንዲህ ይላል እኔ የምነግራችሁን ቃል ከራሴ አልናገረውም ካለ በኋላ ነገር ግን ይልና በእኔ የሚኖረው ይላል። በማን በክርስቶስ ውስጥ የሚኖረው አብ እርሱ ስራውን ይሰራል አለ። ምክንያቱም ከላይ ምንድን ያለ እኔ በአብ እንዳለው አብም በእኔ እንዳለ ነው ያለው። ክጃለው ወይ ክጃለው ወይ ኃይሉ ክሊር ላድርግልህ። እኔ ነው ክጃለው ይሄንን እኔ አላምንም። እርሱ እንዳሉት ኃይሉ አንድ ጊዜ አንዴ ኃይሉ ይሄ ክፍል ስለ ኩነት ነው የሚያወራው ብዬክ አይደለም ብለህ ሌላ ነገር ስታወራ እንደውም ልጨምርልህ ብዬ ነው እዚህ ጋር የመጣሁት። አብ በወልድስ ወልድስ በአብ ውስጥ እንዴት ህልው ይሆናል? አብ በመንፈስ ቅዱስ መንፈስ ቅዱስ በአብ አብ ውስጥ እንዴት ህልው ይሆናል? መንፈስ ቅዱስ ወልድስ በመንፈስ ቅዱስ እንዴት ህልው ይኖራሉ ሆነው ይኖራሉ? አንዱ ከአንዱ ጋር በመገኛ አንድ ነው ወይ? የወልድና የመንፈስ ቅዱስ ግንኙነታቸው ምንድን ነው ወደሚለው ወደ ኦንቶሎጂካል ትሪኒቲ ነው እንመጣለን። አይደለም እዚህ ጋር አሁን ግን ጥያቄ እንድትመልስልኝ አይደለም አብራራለሁ። ኢየሱስ እንደ ወልድ እንደ ሰው እንደ አንድ ጻድቅ ሰው ነው ያን ቦታ የተናገረው። አንድ የእግዚአብሔር ልጅ የሆነ ጻድቅ ሰው ኃይሉዬ ጥያቄ ጋር ልምጣ። ጥያቄ ጋር አይቀርም እንዴ? ግልጽ አደረጉም እኮ አንድ ጥያቄ ጠይቀው በላይ መልስ። እሺ መልስ። እንደዛ ነው የሚባለው። የምነግራችሁን ቃል ያ ቦታ የዴሊጌሽን ቦታ ቆይ ኃይሉ እኔ የምጠይቅህን ቃል በጣም አንደርስታንድ የፈለጉት እንደይቀምሰሉ እኔ ጥያቄ እኮ ለሰው የተሰጠው እንዴት ነው ነገሩ? በእኔ ሰዓትም ጣልቃ ሳይገቡ መልሰው ማንም አይገባብህም። አንተ እያወራ ስለሆነ ጥያቄያችን ላይ ፎከስ አድርግ። የለ እኔ የምልህ ከላይ ካለው ጋር እኔ በአብ እንዳለው አብን በእኔ እንዳለ መኑ ሲል ስላልመለስክልኝ እዚሁ ቁጥር 10 ላይ መጣሁልህ። ይሄ የራሱ አይደለም ብለህ ስታወራ እኔ የምነግራችሁን ቃል ከራሴ አልናገረውም ካለ በኋላ ነገር ግን ብሎ ነው የሚቀጥለው። በእኔ የሚኖረው አብ ነው ያለው። በደንብ አስተውል። ከላይ አብ በእኔ እንዳለ አብም እኔም በአብ እንዳለሁኝ አታምንምን ካለው በኋላ እዚህ ጋር ይመጣና በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። በማን በክርስቶስ ኢየሱስ ውስጥ የሚኖረው አብ ስራውን ይሰራል እያለ ኦኬ። ኃይሉ እዚህ ጋር ጥያቄያችን አንተ ስትናገር ታዞ ነው እያልክ ነው። ክርስቶስ ራሱ እየተናገረ ያለው በእኔ ውስጥ የሚኖረው እርሱ በእኔ ህልው ነኝ እኔም በእርሱ ህልው ነኝ እያለ ነው እያወራ ያለው። ምክንያቱም እኔ በአብ እንዳለው አብም በእኔ እንዳለ እያለ ነው። ስለዚህ ባታምኑ እያላቸው ነው። እነማንን? ፈሪሳውያንን፣ አይሁዶችን ባታምኑ ካላቸው በኋላ ራሱን ከእግዚአብሔር እኩል ያደርጋል ብሎ ካስከሰሰው ክስ አንዱ ይሄ ስለሆነ ነው። አሁንም እስቲል አንተ እንደ አይሁዶች እያመንክ ስለሆንክ ነውና ክሊር ስቴትመንቴ በጣም ገብቶካል። ወዴትም ሳትሄድ እንዴት ነው አብ በወልድ ውስጥ ወልድስ በአብ ውስጥ ህልው ሆነው የኖሩት እንዴት ነው የሚለውን እዚህ ጋር አጠራ ምጥና አድርገህ ሌላ ቦታ ሳትሄድ መልስልኝ። ይኸው ሁላችሁም ጥያቄ ሰምታችኋል። ወደ 30 ደቂቃ ሰማሁ። ብቻችሁ ስቶሪ አይከብዳችሁም? እንዲያስሩት እንጂ አይልሻል። ሚውት አድርግ። በነገራችን ላይ የስላሴ ትምህርትን የፕሮቴስታንት የትኛውም ስኮላር መጥቶ ቢጠይቅ አይገባውም፣ አይመልስምም። ሚውት አድርግ። አይሉ ያው የደፋር ስለሆነ እንደፈለገ ስለሚናገር ነው እንጂ እሱም ገብቶት አይደለም የሚያወራው። ስኮላር ነን የሚሉትም የተማሩትም ቢመልሱት አይገባም ስላየው ማለት ነው። በጣም አሪፍ ልመልስላቸው። አሁን ቆይ የኔን ሰዓት አትብላብኝ። መቼም አሁን መልስ። ሌላ ቦታ ሳትሄድ እኮ አልሄድም፣ የትም ቦታ አልሄድም። ልክ
እግዚአብሔር በእኛ በሚኖረው በአንድ ጻድቅ ሰው ማለት እግዚአብሔር በልጁ አንድ ጻድቅ ሰው ላይ ኢንፍሉዌንስ እንደሚያደርግ በአንድ ጻድቅ ሰው ልብ ውስጥ እንደሚኖር ኢየሱስ ክርስቶስ እንደ አንድ ኃጢአት ያልነካው ጻድቅ ሰው እንጂ እዛ ጋር የተናገረው እንደ እግዚአብሔርነቱ አይደለም የተናገረው። አብ እንዴት ነው እሱ የኖረው? የተጠየቁት ጥያቄ ነው የተጠየቁት ጥያቄ ቃል በቃል አብ ወልድ እንዴት ኖረ ነው። እንደዛ ነው የተናገረው። ወልድ ኃጢአት ያልነካው እንደዛ ነው የተናገረው። እንደዛ ነው የተናገረው። እሺ እንደ እግዚአብሔር አይደለም። አንድ እግዚአብሔር ልጅ እናንተ አታስወሩም። እንግዳ ጠርታችሁ አፋፍ የምትሉ ሰዎች ስለሆናችሁ 700 ሰው ታዝቧቸዋል ኦልሬዲ። ሀይልሻ እኔ ምን ሚሊየን ሰው ለምን አይታዘበንም? ፕሮቴስታንት መቼም ቢሆን የስላሴ ይሄ ነው እኮ ችግሩ። መቼም ቢሆን ቤታችን እኔ ነገ ቤቴን ከፍታለሁ። ይህችን ነገር በደንብ አብራራለሁ። ሁላችሁም ተጋብዛ ውስጣዝ መሆነን እኮ እናውቃለን። ምን ግድ የለም ግድ የለም ሀይሉ ቆይ አይኖ እንዳትወጣ ሀይሉ እዚሁ ጨርሰልን። ለምንድን ነው የማልወጣው እንዴ? እዚህ ጋር አንድ ሰዓት ቁጭ ብዬ ስራ ምንም ሳላወራ እንዴ ይኸው አውራ መጫወቻ አድርጋችሁ እድል ሰጠነ። ይኸው ቀጥል። በጣም አሪፍ። ጣልቃ እንዳገቡ አንድ ደቂቃ ብቻ ነው የምፈልገው። እኔ ሰዓታችሁን አልበላም። ኢየሱስ ክርስቶስ ሲጀመር ያገለገለው እንደ እግዚአብሔር ሳይሆን እንደ ሰው ነው። በእግዚአብሔርነቱ አላገለገለም። ኢየሱስ ክርስቶስ ሰው ነው። ጌታችን ከይሁዳ ነገድ ነው ይለዋል። እግዚአብሔር ከይሁዳ ነገድ አይደለም። ሲጀመር ማወቅ ያለብን የአብርሃም ልጅ የዳዊት ልጅ ይለዋል። ይሄ ሁሉ የተነገረው በሰዋዊው አቅጣጫ ነው። በእግዚአብሔርነቱ አቅጣጫ ማንም አይወስድበትም። አምላካችን ጥያቄ አይደለም። ሀይሉ ወደ ጥያቄ ተመለስ። ጋይስ ማሰላማ ነጋት ከእናንተ ጋር መነጋገር በፍጹም አይቻልም። በፍጹም ገናኝ ጥያቄ አልጠየቁም። ሀይሉ ሊወጣ ብሎ ነው። በቃ አይ ከብዶታል ጥያቄው ማለት ነው። አቤት አባታችን ሰሙ። ይኸው ለእኔ እውነት ለመናገር እንዲህ አይነት ነገር ቁጭ ብሎ መስማቱ በራሱ እውነት ለቤተክርስቲያን ያለንን ፍቅር ለመንትን ለማለት ነው፣ ለመግለጽ ነው። በጣም እንትን ነው፣ ኢአማናዊ ነው። ልክ ክርስቶስን ለምን በሰንበት ቀን አህያ ለምን ታወጣለህ? አሁን ስለ መዳን አይደለም የመጣው ሰው። መጀመሪያ ላይ ሲጀምሩ የነበረው ቶፒክ አላህንና ኢየሱስን ኮምፔር የሚያደርግ ሰው ነው። አይተዋላል። እንደውም አንተ በልበ ሰፊነት አስገባው እንጂ እንዲህ አይነት ሰው በቤት ውስጥ አትጋብዝ። በቃ ይሄ እኮ አንተ የሮል ሞዴል ለክርስትናው ከፕሮቴስታንት ለሚመጡ ሰዎች አንተን ነው ማዳመጥ ያለብን። ያነሳው ቶፒክ ወዳጅ የሰሙ ወይም መምህር ናቸው መሰለኝ። በጣም የሚገርም ቁጭ ብዬ እየሰማሁ ነው። እውነቴን ነው። ለእንቅልፍ እያዳፋኝ ዝም ብዬ ውሃ እየጠጣሁ ቁጭ ብዬ እያዳመጥኩ ነው። ግን እንዲህ አይነት ሰው ቤት ውስጥ ባትጋብዝ ስፔሻሊ አባታችን ምንድን ነው ኦርቶዶክስ ተዋሕዶ መልስ አላት። ሀይሉ ሙስሊም ይሆናል ፕሮቴስታንት ይሆናል ብዙ ጊዜ ማለት ነው። ግን አሁን ለምሳሌ የተነሳው ጥያቄ ፕሮቴስታንቱ የስላሴ ትምህርት መቼም አይገባው መቼም አይገባውም። በነገራችን ላይ ማለት ነው እኔ የፓስተር ጻድቁን ቴሲስ ከዚህ በፊት አውጥቼ ማስተርሱን ሲሰራ ለቅቄላችኋል፣ አሳይቻችኋለሁ። ማንም አይገባውም። ስለዚህ በምን ያህል ድፍረት እንዳሉ ጸረ ማርያም የሚያሰኛቸው እውነትን ትውልድ እንዲያይ ነው እንጂ ሀይሉ እኮ ማለት በፕሮቴስታንቱም ዘንድ እኮ ተቀባይነት የለውም። በነገራችን ላይ ለምን ትርጉም በራሱ ነው እንደፈለገ ነው የሚተረጉመው ማለት ነው። ስለዚህ መተውማ መናገር አለባቸው። ለምንድን ነው የሚናገሩት መሰሎት? አንደኛ ምን ያህል የስላሴ ትምህርት ጠላት እንደሆኑ፣ ግን በአፋቸው ስላሴን እናምናለን ይላሉ፣ ግን አያውቁትም። እናውቀዋለን የሚሉት ስላሴ ከሚለው ቃል ውጭ ግልጹ ልንገራቸው፣ የፕሮቴስታንት የትኛውም ስኮላር የስላሴን ትምህርት አያውቀውም። አሁን ቅድም እኔ የመጣሁበት መንገድ አለ። በመለኮት አይተናነሰው። ከዛ ለንጽጽር የምታበቃው ቃል ስጋ ሆነ። እሺ በስጋ መጣ። እሺ እግዚአብሔር ወልድ ቃል ስጋ ሆነ ይለናል አይደለ? ቃል ስጋ ሆነ ይለናል። እሺ ስለዚህ ተላኪ ብለህ የምትናገረው ማለት ነው። ለምሳሌ ወደዚህ ምድር እግዚአብሔር ወልድ ሲመጣ የእግዚአብሔር ወልድ ፍቃድ የለበትም?
የእግዚአብሔር አብ ፈቃድ የለበትም፣ የእግዚአብሔር መንፈስ ቅዱስ ፈቃድ የለበትም። አንድም ሶስትም አይደለም፣ እንደ አንድ ነው ወልድ የመጣው እንደ አንድ በፈቃድ ማለት ነው። ስጋ አለበሰ ወልድ ከማምላክ ወላዲተ አምላክ ተወለደ። ማ እግዚአብሔር ወልድ እግዚአብሔርነቱን አጥቶታል? አላጣው ሳያጣው። አሁን እነሱ ጥሎት መጥተዋል የሚል ትምህርትም አላቸው። ጥሎት መጥተዋል ሰው የሆነው ይላል ብለው ስለሚያስቡ ማለት ነው። ስለዚህ በግልጽ አማርኛ የስላሴ ጽሑፍን እንጂ ስላሴ የምትለዋን ነው እንጂ የስላሴ ትምህርት ፕሮቴስታንቱ መምህር ተመስገን ይግቡ የላቸውም ብለን የምናገረው ለዛ ነው። ስለዚህ ኃይሉ ዮሐንስ እኔ የስላሴ አራተኛ ነኝ ብሎ እስከ መናገር ድረስ ለምሳሌ ሰግዷል፣ እንደዚህ ብሏል፣ አምልኮታል ብሎ የሚናገራቸው ንግግሮች አሉ እና ያንን ደስታ ራሱ እየመለሰ ነበር። እርስ በርስ እንኳን ይህ እውነት እንኳን አልገባቸውም ማለት ነው። ስለዚህ ዞሮ ዞሮ መወያየታችን እውነትን ትውልዱ ይቀስም ዘንድ የስላሴ ትምህርት ለህይወታችን ዋና ነው። ለዚህ እኮ ነው ቤተክርስቲያን አንዱ ከምታነሳው ዋና ነገር ሚስጥረ ስላሴ ብላ ነው ነገሯን የምትጀምረው። የስላሴ ትምህርት ሳይገባ ሚስጥረ ስጋዊ አይገባም። ሚስጥረ ስላሴ የሚለው ትምህርት ሊገባን ይገባል ማለት ነው። አንድም ሶስት ሲባል ምንድን ነው እና ኃይሉ መቼ የማይገባቸው እና እውነታው ይሄ ነው።